ጌታ ነው። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 4 ጀምሮ ያለውን የእግዚአብሔርን ቃል አብረን እንከፋፈላለን። ጌታ ደግሞ አልፎ ይናገራል። እግዚአብሔር ኃጢአት የሰሩትን መላእክት ሳይራራላቸው ወደ ገሃነም ከጣላቸውና በጨለማ ጉድጓድ ውስጥ ለፍርድ ካስቀመጣቸው የጽድቅ ሰባኪ የነበረውን ኖኅን ከሌሎች 7 ሰዎች ጋር አድኖ ለቀድሞ ዓለም ሳይራራ በኃጢአተኞች ላይ የጥፋት ውሃ ምሳሌ እንደሆኑ የሶዶምንና የጎሞራን ከተሞች አመድ እስኪሆኑ ድረስ አቃጥሎ ከፈረደባቸው ጻድቅ የሆነውንና በአመፀኞች ሴሰኛ ድርጊት እየተንቀሳቀሰ የኖረውን ሎጥን ካዳነ ያ ጻድቅ ሰው በእነርሱ መካከል ሲኖር ባየውና በሚሰማው ነገር ነፍሱን ዕለት ዕለት በአመፀኞች ድርጊታቸው ጨነቅም ጌታ በእውነት ጌታን በእውነት እያመለኩት የሚኖሩትን ከፈተና እንዴት እንደሚያድናቸውና አመፀኞችን እየቀጣ ለፍርድ ቀን እንዴት እንደሚቀጣቸው ያውቃል። በተለይም በርኩስ ምኞት የሥጋ ፍላጎታቸውን የሚከተሉትንና ስልጣንን የሚንቁትን ለፍርድ ጠብቆ ያቆያቸዋል። በእውነት የሚከተሉትን በመንፈስ የሚከተሉትን የእግዚአብሔርን ቃል የጠበቁትን እግዚአብሔር ጻድቃንን አይጥላቸውም፣ ከየትኛውም መከራ ያስመልጣቸዋል። እግዚአብሔር በጴጥሮስ አንደበት የሚናገረው ለኛም ጭምር ነው። ለኛም ጭምር ሲናገር ስለማን ተናገረ? ቀድሞ ስላለፉት ስለ ኖኅና ስለ ሎጥ አጣምሮ ወደ ብሉይ ኪዳን ገብቶ በዘፍጥረት መጽሐፍ ገብቶ ይናገራል። አያችሁ፣ ለምንድን ነው እንደዚህ የተናገረበት ዋና ምክንያት እግዚአብሔር ጻድቃንን እንዴት አድርጎ እንደሚያስመልጣቸው ኃጢአተኞችን ደግሞ እንዴት እንደሚቀጣቸው ይናገራል። የኖኅ ዘመን በምን እንደጠፋ ኖኅ ምን እንደሆነ ይናገራል። በሎጥ ዘመንስ ሎጥ ከማን ጋር ነበር? ሎጥ የነበረው ከአብርሃም ጋር ነበር። ሎጥ ምንም የሚያውቀው ሰው አልነበረም። ሎጥ የተከተለው እግዚአብሔርን ሳይሆን ሎጥ የተከተለው አብርሃምን ነው። እግዚአብሔር አብርሃምን ምን አለው? ከወገኖች ከሕዝብ መካከል ተለይተ እኔ ወደሚያሳይ ስፍራ ውጣ ስለው ማን ነው የተከተለው? ሎጥ ነው። ለምንድን ነው የተከተለበት ዋና ምክንያት? የአብርሃም ጥያቄ ነበረ። ሎጥ አለው ና አለው፣ እኔ ማታ የሆነ ነገር ሰምቻለሁ። ምንድን ነው የሰማው? ድምፅ ሰምቻለሁ፣ እግዚአብሔር ተናግሮኛል። ኧረ ተው አለው። አዎ እግዚአብሔር ተናግሮኛል። እውነት ነው? አዎ እውነት ነው። ስለዚህ የአባቴ ቤት እኔም ቢሆን የእናቴም ቤተሰብ የአባቴም ቤተሰብ በጣም በአመፃ የተሞሉ ናቸው። ስለዚህ የነሱ አመፃ ሲከተሉ የነበሩ ሰዎች እኛንም ወይም እኔንም በሌላ አደጋ እንዳደርሱ እባክህን አለው ወደዛ ስፍራ እንሂድ አለው። ሎጥ አምኖ የወጣው አብርሃምን ነው። ሎጥ ምኑንም ጥሎ የእግዚአብሔር ቃል የእግዚአብሔር ድምፅ የመጀመሪያ ጊዜ የመጣው ለአብርሃም ነበር። ከአብርሃም በፊት እንዲህ ነበር የሚል ቃል አልነበረም፣ አልሰማሁም። የመጀመሪያ ድምፅ ወደ አብርሃም መጣ። ዛሬ የመጀመሪያ ኃይል ወደ አንተ ቤት ይመጣል እና በጣም በሚገርም ሁኔታ ሎጥ ተከትሎ ወጣ ይላል። ቀድሞ እግዚአብሔር የተናገረው በሕልምና በራእይ እግዚአብሔር ድምፁን ሲያሰማ የነበረው ለአብርሃም ነበር። አብርሃም እግዚአብሔር አምኖ ወጣ። ከአብርሃም በፊት ድምፅ የሰማ ሰው አልነበረም። አብርሃም ድምፅ ሰማ፣ ወጣ። ሲወጣስ ቤተሰቦቹ በመተት በርኩሰት በብዙ ነገር የተያዙ ናቸው፣ የታሰሩ ናቸው። ሜቢ የአባቴ የእናቴ መርገም ያ መጥፎ ነገር ስላለ እኔንም መንገድ ላይ እንዳጠቁኝ እባክህን ብቻዬን ከሚሆን አለው። ተከትሎት ይዞ የወጣው ሎጥ ሕይወቱን ሰጣ፣ እድሜውን ሰጣ፣ ዘመኑን ሰጣ። ለማ ለአብርሃም ነው የሰጠው። አየህ፣ አብርሃም የእግዚአብሔር ድምፅ ሰምቶ ነው የወጣው። ሎጥ ግን አብርሃምን ተከትሎ ነው የወጣው። ግን በጣም በሚገርም ሁኔታ ሎጥን የእግዚአብሔር በረከት አገኘው። ለምን ቢባል ከተባረከ ሰው ጋር ወጣ፣ ተከተለ። ዛሬ ተነብያለሁ፣ ይህ በረከት ወደ ቤት ይገባል፣ ይህ ኃይል ወደ ቤት ይገባል። እስቲ አንድ ሰሜን በል በኢየሱስ ስም። ሐዋርያው ቅዱስ ጴጥሮስ ሲናገር የነበረው ከሁለቱም በኩል እያነሳ ይናገራል። ለምንድን ነው የምናገረው? እግዚአብሔር ጻድቃንን ምን ያደረገም አይተውም፣ አይጥልም፣ አይተውም። በዚህ ዘመንም ሐሰተኛ ነቢያት፣ ሐሰተኛ ሰባኪዎች፣ አስተማሪዎች እንዳሉ በዛ ዘመንም ነበረ። በሶዶም የነበሩ ሰዎች እጅግ በጣም አስነዋሪ ድርጊት የሚፈጽሙ በጣም በብዙ መንገድ የሚሄዱ ክፎች ነበሩ። በዛ በክፉ በሶዶም ላይ የነበረው ሕዝብ በሎጥ ላይ አደገኛ ጉዳት ለማድረስ ተቋቋሙ ወይም ተነሱ። የሶዶም ሰዎች ሎጥን አልወደዱትም።
ሎጥ እነሱ በሚሄዱበት መንገድ አልሄደም። እንደፈለገው ሲሆኑ እሱ ተጠብቆ እየተቃጠለ የእግዚአብሔር ነገር ጠብቆ ኖረ። ግን አንድ ቀን የመጨረሻ ቀን መጣ። እግዚአብሔር መጣ። ሎጥ ሆይ ውጣ አለው። እኔ ወዴት እሄዳለሁ? ከዚህ ከተማ አልወጣም ስል እግዚአብሔርም እንደዚህ አለው። ሎጥን እንደዚህ ብሎ ተናገረው። ሎጥ አንተ ካልወጣ እዚህ ጋር ምንም አላደርግም አለው። ሎጥም የእግዚአብሔር ድምፅ ሰምቶ ወጣ። ከዚህ በኋላ የእግዚአብሔር ድምፅ ሰምተህ ትወጣለህ። ኧረ አንድ ሰሜን በል በኢየሱስም። ልተንብይ ወይ ሟርተኛ ዘንድሮ አንገቱ ይቀላል። በዛን ሰዓት ሲሟርቱ የነበሩ እንደፈለጉ ሲያደርጉ የነበሩ ያ ሶዶማውያን ጠፉ፣ በጣም ጠፉ፣ ከምድር ገጽ ጠፉ፣ ተቃጠሉ። ወዳጅ አእምሮ ካልታነጸ መንፈስ ካልታደሰ የእግዚአብሔር ነገር ከውስጥ ከሌለ ወዳጅ በሰራው ስራ ልትለወጥ አትችልም። በብር ልትለወጥ አትችልም። በጥሩ አለባበስ ልትለወጥ አትችልም። መጀመሪያ ማደስ ያለብህ አእምሮህን ነው፣ አስተሳሰብን ነው። በዚህ አስተሳሰብ ውስጥ ነው እግዚአብሔር የሚሰራው። ይህ ሎጥ አስተሳሰቡ እየተቀየረ እየተለወጠ እነሱ እንደፈለጉ ሲሆኑ እንደፈለገ አልሆነም። ጠበቀ ማንን? እግዚአብሔርን። ከአብርሃም ጋር የነበረውን አምላክ እግዚአብሔር ያውቅ ነበረ። ስለዚህ እግዚአብሔር አስመለጠው። እጅግ ከፈርግና እግዚአብሔር ያስመልጠኛል በለው። እግዚአብሔር ዛሬ ለተጠሙት ያጠጣል፣ ለተራቡት ይመግባል። ይህ ቃል ነው። አሜን ብለው ውሰደው። ለዘላለም ጸንቶ የሚኖር የኔ ዳኛ ኢየሱስ ይባላል። እኔ ደግሞ እሱም በኃይል ይከተለዋለሁ። እጅግ ከፈርግና የኔ መመኪያ በለው። ዘሬ ጎሳዬ አይደለም በለው። ብሬ ወርቅ አይደለም በለው። የኔ መመኪያ ከፊቴ የቀደመው የበጎች እረኛ እልፍ አላፋት መላእክት የሚሰግዱለት ድንቅ መካር ኃያል አምላክ እሱም ኢየሱስ ይባላል። ለሎጥ ቤት አሁንም መድኃኒት የሆነው እግዚአብሔር የቀባው ወይም እግዚአብሔር የጠራው የመጀመሪያ እግዚአብሔር ድምፅ የሰማው አብርሃም ነበር። ሎጥ ላይ ሲያደርሱት የነበረው ጉዳትና ያ ክፉ በጫንቃው ላይ በቤቱ ላይ በህይወቱ ላይ የመጣው ያ መጥፎ ድርጊት እንደገና ሊያስወግድ የመጣው 318 ሰዎችን ይዞ እነዛ ሰዎችን ይዞ መጥቶ እነዛን ለመቀጥቀጥ እንደገና አባራቸው ልመታ የመጣው ማን ነበረ? አብርሃም ነበር። ወዳጄ እግዚአብሔር ብር አይደለም መጀመሪያ አስቀድሞ ምስር እግዚአብሔር የሰጠውን ሰው ጠብቅ። አቅለሽ አትመልከቺ፣ አቅለሽ አትመልከት። አብሶም እግዚአብሔር ድምጽ የሚሰሙትን ጠብቃቸው። በእግዚአብሔር መንፈስ የሚመሩትን ጠብቋቸው። እነሱም ባቀላላችሁ ጊዜ ትቀላላችሁ። እግዚአብሔር ይጠብቃችሁ። ከዛ ከጎና ያለው ሰው እግዚአብሔር የቀባውን አላቀልም በለው። የእግዚአብሔር ቃል ሲናገር ያከበሩትን ያከብራል አይደለም እንዴ? እግዚአብሔር የታተነ የምታከብረው እኔን ሳታከብረኝ፣ ወንድምን ሳታከብር፣ ይትን ሳታከብር መጀመሪያ ማክበር አለብህ። እኔን ነው፣ አንተን ነው፣ አንቺን ነው። ዛሬ ቃሉ ይመራቸዋል። ቃሉ በልብሽ ታትመዋል። ቃሉ ምልክት ይሰጣል። ዛሬ በዚህ በቃል ምልክት ትሄዳለህ። በጆሮሽ የሚያዋራ ማታ በተኛሽበት በራእይ የሚመጣ በሕልም የሚመጣ በአሁን የሚመጣ ልጄ እኔ ከአንቺ ጋር ነኝ የሚል ልጄ እኔ ከአንተ ጋር ነኝ የሚል የማይጥል ጌታ፣ የማይረሳ ጌታ እሱ ወዳጅሽ አባትሽ ነው። እና ሐዋርያ ቅዱስ ጴጥሮስ ሲናገር የነበረው እየተናገረ ነበር። በጣም የጻድቅ ሰባኪ የነበረውን ኖህን ከሌሎች 7 ሰዎች ጋር አድኖ ለቀድሞ ዓለም ሳይራራ በኃጢአተኞች ላይ የጥፋት ውሃ ካመጣ አየህ፣ በማዘመን በኖህ ዘመን ኖህ ሲናገር ነበር። የኖህ ስብከቱና እግዚአብሔርን የማምለክ ኃይሉ ፓወሩ ለ100 ምናምን